ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷቸውን ብዙዎቻችሁም በጉጉት የምትጠብቋቸውን የመኪና ጨረታ ለመኪና ጨረታ ፈላጊዎች በሙሉ ነው እንግዲህ ሙሉ ዝርዝር መረጃውን ወደ እናንተ ይዤላችሁ የቀረብኩት። እንደምታውቁት የዛሬው መረጃ እንግዲህ የኢፌዴሪ መከላከያ ሚኒስቴር ነው እጅግ በርካታ ቁጥር ያላቸው ከስራ መኪናዎች ጀምሮ እስከ ቤት ተሽከርካሪዎች እጅግ በርካታ አይነት ከአነስተኛ ዋጋ ጀምሮ እንግዲህ ለጨረታ ማቅረቡን ተመልክቼ ሙሉ ዝርዝር መረጃውን ነው ይዤላችሁ የቀረብኩት። የዚህ ጨረታ ለየት የሚያደርገው ቢኖር እጅግ በርካታ የክልል ከተሞች ላይ መኪናውን መመልከት የምትችሉበትን አማራጭ አስቀምጧል። እንዲሁም በአጠቃላይ ለመረጃን እንዲጠቅማችሁ የስልክ ቁጥሩንም የምሰጣችሁ ይሆናል። በተደጋጋሚ እንግዲህ የጨረታ ማስታወቂያን ብዙዎቻችሁ ወዳችሁት እየነገራችሁኝ እኔም እየተከታተልኩ እንደዚህ እያደረስኳችሁ ነው። አሁንም ቢሆን የእናንተ ፍላጎትን ማወቅ ስላለብኝ የጨረታ ማስታወቂያው መመቸታችሁን አንድ ቁጥር ብላችሁ ጻፉልኝ። እኔም የብዙዎቻችሁን አንድ ቁጥር አይቼ እንደዚሁ እየተከታተልኩ የማደርሳችሁ ይሆናል። ሁላችሁም እንግዲህ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ዛሬ የኢፌዴሪ መከላከያ ሚኒስቴር ነው እነዚህን በርካታ ቁጥር ያላቸው ተሽከርካሪዎችን ለጨረታ አቅርቦ እንግዲህ ለእናንተ ለተመልካቾቼ ይዤላችሁ የቀረብኩት ማለት ነው። የዚህ ጨረታ ትንሽ ለየት ያደረገው ነገር ቢኖር የጨረታ ሰነድ የሚገዛበት ዋጋ ትንሽ ከፍ ማለቱ ነው። ይህም ለተሽከርካሪዎቹ 10,000 ብር የማይመለስ የጨረታ ሰነድ ማስከበሪያ ሆኖ ተቀምጧል። ነገር ግን ለተሽከርካሪ አካላትና ብረቶች የ2,000 ብር ነው እንግዲህ የማይመለስ የጨረታ ሰነድ ተብሎ የተቀመጠው። ሌላው ይህንን ጨረታ መካፈል የሚፈልግ ሰው ስም፣ ክፍለ ከተማ፣ ወረዳ፣ የቤት ቁጥር፣ ስልክ ቁጥር እንዲሁም የፋይዳ መታወቂያን ማቅረብ ይኖርበታል ይላል። እንግዲህ በሀገር መከላከያ ሚኒስቴር ንብረት ሽያጭ ማጠራቀሚያ ስም በባንክ በተረጋገጠ ሲፒኦ ከጨረታ ሰነድ ጋር በማያያዝ በጨረታ ሳጥን ውስጥ ማስገባት እንደሚገባቸው አስቀምጧል ማለት ነው። ታዲያ እነዚህ ተሽከርካሪዎችን ማየት ለምትፈልጉ ተጫራቾች ለጨረታ የወጡ መኪኖችን ቢሸፍቱ በሚገኘው አውቶሞቲቭ ካምፕ እንዲሁም አዋሳ ቶጋ ካምፕ፣ ነቀምት ደዴሳ ካምፕ፣ ሐረር ምስራቅ እዝ እንዲሁም ባህር ዳር መኮድ ካምፕ፣ ጎንደር አዘዞ ካምፕ፣ አዳማ ጋርመንት፣ አዲስ አበባ አራተኛ ክፍለ ጦር ግቢ ተሽከርካሪዎቹን ዘወትር በስራ ሰዓት ከአዲስ ዘመን ጋዜጣ ከወጣበት ቀን ጀምሮ ለተከታታይ 20 ቀናት በሙሉ ከጧቱ 2 ሰዓት እስከ 10 ሰዓት ድረስ ማየት እንደምትችሉ ድርጅቱ አሳስቧል። ሌላው ለስም ማዞሪያ ወጭ ንብረቶችን ለማንሳት የሚደረጉ ማንኛውንም ወጭ በተመለከተ ሙሉ በሙሉ በገዥ የሚወሰን መሆኑንም ተገልጿል። እንዲሁም ጨረታው የተሻለ ነገር ካገኘ በሙሉ ወይም በከፊል የመሰረዝ መብቱ በሕግ የተቀመጠ እንደሆነም አስነብበዋል። አድራሻቸው እንግዲህ አዲስ አበባ ምድር ኃይል ግቢ መከላከያ ንብረት አስተዳደር በአካል መቅረብ ትችላላችሁ። በስልክ ቁጥር 011 318 5163 ወይንም 011 318 5100 በዚህ ስልክ ቁጥር ደውላችሁ እነሱን ሙሉ መረጃ እንግዲህ መቀበል የምትችሉ ይሆናል ለማለት ያክል እወዳለሁ። እንደነገርኳችሁ እንግዲህ እነዚህ ሁላ በምስል የምትመለከቷቸው ተሽከርካሪዎች እንግዲህ ለጨረታ የቀረቡ ናቸው። ለተሽከርካሪ አካላት እንዲሁም ብረቶች አጠቃላይ መቀያየሪያ የሚሆኑ እንዲሁም ደግሞ እጅግ በአነስተኛ ዋጋ ተሽከርካሪዎች የቀረቡበት ነው። ከ100,000 ብር በታች የቀረቡም አሉ። ማለትም እናንተ ብዙ ወጪ የምታወጡባቸው አይነት ማለት ነው። በተለይ እንደዚህ አይነት ተሽከርካሪዎችን እየተከታተላችሁ ብትገዙ ብታባረሩ መልካም ነው። በአሁን ሰዓት እንደምታውቁት ተሽከርካሪ እጅግ በከፍተኛ ሁኔታ የጨመረበት ጊዜ ስለሆነ እንደዚህ ያገለገሉ እጅግ በጣም አሮጌ የሆኑ ተሽከርካሪዎችን ወይንም የጨረታ ማስታወቂያዎችን እያሳደዳችሁ ብትከታተሉ እጅግ በጣም ትርፋማ ትሆናላችሁ። በእርግጥ አሮጌ መኪና ባይመከርም ነገር ግን እንዲህ አይነት በርካሽ ዋጋ ገዝታችሁ ወጪ አውጥታችሁበት መለስ አድርጋችሁ 400 እና 500 ሺህ ብር የሚያተርፋችሁ ከሆነ
በፍጹም አይናቸውን ማሸት የለባቸውም ለማለት ያክል ወዳለሁ። እንግዲህ ከሰሞኑ የመኪና ዋጋን በተመለከተ እጅግ ባልተጠበቀ ሁኔታ ጨምረዋል። ሁሉም በሚባሉ ተሽከርካሪዎች ላይ ነው የዋጋ ጭማሪ የተደረገው። ያንንም የዋጋ ጭማሪ እየተከታተልን ወደ እናንተ አድማጭ ተመልካቾቻችን እያደረስ እንገኛለን። ከሰሞኑም እንግዲህ በትልቁ ቻናል ላይ ጥሌ ቲዩብ በሚለው እንዲሁም ደግሞ በዚህም ቻናል ላይ ብዙ የመኪና የጨመሩም የቀነሱም ሁሉንም እየተከታተልን እያደረስን ነው። መለስ ብላችሁ መመልከት የምትችሉ ይሆናል። ሌላው የባጃጅ ዋጋን በተመለከተ ብዙዎቻችሁ እየጠየቃችሁ ነው። ከሰሞኑ እንግዲህ የምሰራላችሁ ይሆናል ለማለት ያክል ወዳለሁ። ዛሬ ብዙዎቻችሁ ጥያቄ ሆኑትን እንግዲህ የጨረታ ማስታወቂያን በተመለከተ ሙሉ ዝርዝር መረጃውን በዚህ ቪዲዮ አጠር አድርጌ ነው እንግዲህ ወደ እናንተ ያደረስኳችሁ። ይህ ጨረታ እንግዲህ ውስን ቀናት ነው የቀራችሁ። ፈጠን ብላችሁ ብትመዘገቡ መልካም ነው ለማለት ያክል ወዳለሁ። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም እንዲህ አይነት መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ እዚህ ድረስ የቆያችሁ ውድ የቻናል ቤተሰቦች እናንተን ለማረጋገጥ ያክል 3 የሚለውን ጻፉልኝ። ይህ 3 ለእናንተ ማስታወሻ ነው የሚሆነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ። እስኪ ዛሬ አንድ ጥያቄ ልጠይቃችሁ። የመኪና ዋጋ ጨምሮ ሲቀንስ ወዲያው ቶሎ መግዛት ተጠቃሚነት አለው ብላችሁ ታስባላችሁ? ማለትም የሆነ መኪና ጨመረ ተብሎ ልክ ቀነሰ ሲባል ቶሎ ግር ብለን መግዛት። የኔን ሐሳብ ልስጣችሁና እናንተን ታስከትላላችሁ። የመኪና ዋጋ በተለይ ጨመረ ተብሎ ሲቀንስ በእነዚህ መካከል ውስጥ ያለው አቫንስ ባይገዛ የሚመከርበት አጋጣሚ ነው። ይህ የሚሆንበት ዋነኛው ምክንያት የመኪና ገበያ እስካልተረጋጋ ድረስ መኪናን መግዛት ከትርፉ ኪሳራ ያመዝናል። ምክንያቱም ገበያው መረጋጋት አለበት። ገበያው የሚረጋጋው ደግሞ እናንተ ለመግዛት ያላችሁ ፍላጎት ሲቀንስ ብቻ ነው። የእናንተ ፍላጎት በጨመረ ቁጥር ምርት ላይ የመኪና እጥረት እንዲያጋጥም ምክንያት ይሆነዋል። በተለይ አሁን ላይ የመኪና ገበያው እንደምታዩት ያልተረጋጋበት ሁኔታ ነው። ጧት ያየነው ገበያ ከሰዓት ይቀየራል፣ ከሰዓት ያየነው ገበያ ጧት ይቀየራል። በጣም የሚገርም እኮ ነው። ስለዚህ እናንተ ረጋ ባለ መንፈስ መኪናን ለመግዛት ስታስቡ ጭንቅላታችሁን መጀመሪያ እንዴት ነው ብላችሁ ማጥናት ይኖርባችኋል። መኪና ገበያው ከተረጋጋ በኋላ ግን ለኪሳራ ላትዳረጉ ስለምትችሉ ይህንን ከግንዛቤ ውስጥ አስገቡ። እስኪ እናንተን ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ።